የአሜሪካ የፖለቲካ መድረክ በከፍተኛ ውጥረት ውስጥ ይገኛል። The housing bill is housing. I make billions of dollars with housing. I know housing better than anybody, maybe anywhere. It's all about the interest rate. Lower the interest rates, you can have all the housing you want. But you have to understand, I don't want to hurt people that own houses too. These people, for the first time in their lives, they have valuable houses. They become rich. I don't want to hurt them either. ረቡዕ ዕለት በዋሽንግተን ዲሲ በፕሬዝዳንት ዶናልድ ትራምፕ እና በሪፐብሊካን የህግ መወሰኛ ምክር ቤት ሴኔት አባላት መካከል የተደረገው ዝግ ስብሰባ ወደ ከረረ ጭቅጭቅና ጩኸት አምርቷል። ለዚህ ትልቅ መነሻ የሆነው ደግሞ ትራምፕ የአገሪቱን የቤት ግንባታና የክራይ ዋጋ ቀውስ ለመፍታት በሁለቱም የኮንግረስ ምክር ቤቶች በከፍተኛ የድጋፍ ድምፅ የጸደቀውን ታሪካዊ ህግ አልፈርምም ማለታቸው ነው። የ21ኛው ክፍለ ዘመን የቤት ፍላጎት ማሟያ የተባለው ይህ የቤት ግንባታ ረቂቅ ህግ ላለፉት 10 ዓመታት በአሜሪካ ታይቶ በማይታወቅ መልኩ በዴሞክራቶችና በሪፐብሊካኖች መካከል ብርቱ ድርድር ተደርጎበት በሴኔት 85 ለ5 እንዲሁም በህዝብ ተወካዮች ምክር ቤት 358 ለ32 በሆነ እጅግ ከፍተኛ አብላጫ ድምፅ የጸደቀ ነበር። ህጉ በይፋ የሚፈረምበት መድረክና ወንበሮች ተዘጋጅተው ሰነዱ ወደ ፕሬዝዳንቱ ጠረጴዛ ሊያመራ ጥቂት ሰዓታት ሲቀሩት ግን ዶናልድ ትራምፕ በትሩ ሶሻል ገጻቸው ላይ ባስተላለፉት ድንገተኛ መልእክት ፊርማቸውን እንደሚነፍጉና ስነ ስርዓቱ መሰረዙን አሳውቀዋል። ትራምፕ ይህንን ህግ አልፈርምም ያሉት ይዘቱን ጠልተውት ሳይሆን ህጉን እንደ መደራደሪያ ካርድ በመጠቀም ሌላ የፖለቲካ ፍላጎታቸውን ለማስፈጸም ነው። ፕሬዝዳንቱ ይፋ እንዳደረጉት ከሆነ ኮንግረሱ ሴቭ አሜሪካ አክት የተባለውን በአሜሪካ ምርጫ ላይ ድምፅ ለመስጠት ጥብቅ የዜግነት ማረጋገጫ ወይም ደግሞ ፓስፖርት ወይም የልደት ሰርቲፊኬት የሚያስገድደውን የድምፅ አሰጣጥ ህግ ካላጸደቀላቸው በስተቀር የቤት ግንባታ ህጉን በፍጹም አይፈርሙም። ትራምፕ ይህንን የቤት ግንባታ ህግ ትልቅ ቦታ የማይሰጠው አነስተኛ ጉዳይ ሲሉ የገለጹ ሲሆን ከዚህ ይልቅ የምርጫ ህጉ መጽደቅ ለሀገሪቱ ዋነኛ ቅድሚያ የሚሰጠው ጉዳይ እንደሆነ ይከራከራሉ። What you want to do is what good for everyone, get the interest rates down. We have this numbskull that was the head of the Fed before, and he's a stupid person, and we call him too late because he was too late with the interest rates all the time. We need low interest rates. Low interest rates will solve everything. We'll solve that. Now, despite that, we're doing well with housing. But where we're really doing well is oil is plummeting and costs are coming down. Affordability, we're doing great. The Democrats gave us a tremendous affordability problem. And we're reducing prices a lot. ይህ የትራምፕ አቋም ግን በራሳቸው ፓርቲ አባላት ዘንድ ጭምር ብርቱ ቁጣን ቀስቅሷል። በትናንቱ ዝግ ስብሰባ ላይ በተለይ የሉዊዚያናው ሴናተር ቢል ካሲዲ እና ትራምፕን በኢራን ጦርነት ጉዳይና በዚህ በምርጫ ህጉ ዙሪያ እርስ በርስ እስከ መጮህ የደረሰ ከባድ የቃላት ምልልስ አድርገዋል። ለመሆኑ ይህ የአሜሪካ ኮንግረስ ያጸደቀው የቤት ግንባታ ህግ ምንድን ነው? ለአሜሪካውያንስ ምን ያህል አስፈላጊ ነው? በአሁኑ ወቅት በአሜሪካ የቤት ኪራይና የቤት መግዣ ዋጋ ከህዝቡ ገቢ በላይ ሰማይ ነክቷል። አማካይ የቤት መግዣ ወርሃዊ ክፍያ እንደ አውሮፓውያን አቆጣጠር ከ2020 ከነበረበት $1,700 ተነስቶ በአሁኑ ወቅት ከ$3,100 በላይ ሆኗል። ይህንን ለመክፈል ደግሞ አንድ ቤተሰብ በአመት ከ$120,000 በላይ ማግኘት ይኖርበታል። ይህ የጸደቀው አዲስ ህግ ታዲያ ይህንን ከባድ ቀውስ ለመቅረፍ የተዘጋጀ ነው። ህጉ አዳዲስ ቤቶችን በፍጥነት ለመገንባት የሚያደናቅፉ የፌዴራል ቢሮክራሲዎችንና የአካባቢ ጥበቃ ግምገማዎችን ያቃልላል። በፋብሪካ ተገጣጥመው በፍጥነት የሚሰሩ ዘመናዊ ቤቶች በስፋት እንዲመረቱ ይፈቅዳል። እንዲሁም ዝቅተኛ ገቢ ላላቸው ማህበረሰቦች የቤት መግዣ ብድርና ድጋፍ ያመቻቻል። ከሁሉም በላይ ደግሞ ትልልቅ የኮርፖሬት ባለሀብቶችና ተቋማት የአንድ ቤተሰብ መኖሪያ ቤቶችን በጅምላ እየገዙ የገበያ ዋጋ እንዳያንሩ፣ የአሜሪካውያንን የመኖሪያ ቤት ባለቤት የመሆን ህልም እንዳያጨልሙ ጥብቅ ገደብ ይጥላል። ይህ ህግ በሚሊዮን የሚቆጠሩ አሜሪካውያን የዕለት ተዕለት ኑሮ ላይ ቀጥተኛ ተጽዕኖ ያለው በመሆኑ በመጪው የኖቬምበር ወር በሚደረገው የኮንግረስ አጋማሽ ምርጫ ላይ የህዝብ ድምፅ ለማግኘት ለሁለቱም ፓርቲዎች ወሳኝ ስኬት ተደርጎ ተወስዶ ነበር። በዚህ ሰዓት ግን ትራምፕ ህጉን እገታ ውስጥ በመክተታቸው ዴሞክራቶች ፕሬዝዳንቱ ከአሜሪካውያን ኑሮ ይልቅ ለፖለቲካ ጥቅማቸው ያደላሉ ሲሉ እየወቀሷቸው ይገኛሉ። ይሁን እንጂ በአሜሪካ ህገ መንግስት መሰረት አንድ ህግ በሁለቱም ምክር ቤቶች ከ2/3 በላይ አብላጫ ድምፅ ከጸደቀ ፕሬዝዳንቱ ውድቅ ቢያደርጉት እንኳን ኮንግረሱ
ኮንግረሱ ድምጽ በመስጠት የፕሬዝዳንቱን ውሳኔ ሽሮ ህግ ሊያደርገው ይችላል። በተጨማሪም ህጉ ለፕሬዝዳንቱ ከቀረበ በኋላ ባሉት 10 ቀናት ውስጥ ትራምፕ ምንም ሳይፈርሙ ዝም ቢሉም እንኳ ህጉ በራሱ ጊዜ የጸና ይሆናል። ስለዚህ የፖለቲካ ውጥረቱ ቢበረታም በሚሊዮኖች የሚቆጠሩ አሜሪካውያንን የሚጠቅመው ይህ ታሪካዊ ህግ በትራምፕ እምቢተኝነት ብቻ ሙሉ በሙሉ የመክሸፍ ዕድሉ አነስተኛ ነው ተብሎ ይገመታል። ውድ የሳሚ ዩቲዩብ ቻናል ተከታታዮች እንደተለመደው ቪዲዮውን ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የቻናሉ ቤተሰብ እንዲሆኑ እየጋበዝን የዛሬውን በዚሁ አበቃን። ጤና ይስጥልን።